እማዬ ትንበይ እሱ አለፈለም ማለት ያው እኛም አለፈለም ማለት ነው። ቀጠሮ ደርሷል። ሆስፒታል መሄድ አለብን። ዴቭ እኮ ጀግና ነው። የኔ ጀግና ምን እባክህ ተዘረፍኩኝ እኮ። የሰማሽው ነገር አለ እንደ ገመጠለ መቼ ነሽ ከጥፋትሽ የምትማሪው? አንቺ ተረገምሽ። አንቺ ፍቅር ለጉንጭሽ ልታሚ ስለ ቤተሰቦች ያለውን ነገር በጠቅላላ ትነግረኛል። ይሄን ያላስጨንቃለሁ ብዬ አላሰብኩም ነው ወይስ ከወንድምሽ ከኩላቴን ልታውጥስ? ፍቅር ጠፍታ እሷን ተከትዬ መውጣት ይቆ አይኗን አይቼ ደህና መሆኗን ካላረጋገጥኩ ልብ ይጨነቃል። ዞራ ዞራ የምትገባበት ስትጠጣ ተመልሳ እዚህ ትመጣለች። ካልተመለከተሽማ አርፈሽ የራስሽን ኑሮ ኑሪ። መጨነቅማ አለብኝ። አባባ ደረሰትኝ። ልቤን ሰርቋለች። ግን ምን ያደርጋል? እሷ ገገማ ነች። ገና ቀዩ ሲመጣ አጥፉልኝ አልኳቸው። የዛ ጊዜ ነበር ማጥፋት የነበራቸው። እና ተደስታና ድደኝ ነው። እኔ ምን ላድርግ? እናትየውን እኮ አቃጥለን ይደፋል። አዎ ልክ ነሽ። ከሌብነት አሰጥፍ ሰበኝነት ይችላል። አሁን ላይ እኔም ዳይመንድ ስማችን ጠፍቷል። ግን እኮ ኪንጎ አሁንም ለመቀየር ጊዜው አረፈደባችሁ። አዎ ልክ ነሽ ሮሚ። ከአሁን በኋላ አልሰርቅም። ጎበዝ ጎበዝ። ኪንጎ ደግሞ ዳይመንድም ቢሆን ሲመለስ እንደዚህ ያደርጋል ብዬ አልጠብቅም። አይ እሱማ ተገጠር ሲመለስ የኔ እናት በለበት ቀና ብሎ የማያይሽ ባይሆን ለራስሽ አልቅሽ። አረ እሱ አለፈለም ማለት ያው እኛም አለፈለም ማለት ነው። እዚህ ምን ልብሰሩ? ምንም እትዬ፣ ማለቴ ካሹ ጋር እዚህ እያወራሁ። ስራሽን ሳትጨርሺ ወሬ ጀመርሽ አይደለ? እስካሁን ደግሞ የት ነበርሽ? እኔ እንኳን ስንት ቦታ ደርሼ መጣሁ። አረ እትዬ፣ ስራ እኮ የጨረስኩ መስሎኝ ነው። ምን ነው ያልሰራሁት ስራ አለ እንዴ? መኝታ ቤቱ ለምንድን ነው እንደዚህ ተዘበራረቀው? በግቢና አስተካክይ። አሁን ካሹ ጋር እዚህ መተሽ ወሬ ለመድሽ አይደለ? አረ አስተካክዮ ነበር እትዬ። ደግሞ ትከራከርኛለሽ እንዴ? ሂጂ ግቢ አጽጂ። አንተ ደግሞ ልጅቷን በስራ ሰዓት እዚህ እየጠራ ስራ ታስፈታታለህ አይደለ? በወሬ ዛት ሁለታችሁንም አንድ ቤት መቅጠር አልነበረብኝም። ስህተት ነው የሰራሁት። ደግሞ ይሄ ምን ይሰራል እዚህ? እሺ እትዬ አስተካክላለሁ። እትዬ ኪንጎ ስራ አጥቶ እየተንከራተተ ነው። እንደው ለእኔ ውለታ እንደዋሉልኝ እስቲ ለሱም ስራ ፈልጉለት። ካገኘው ችግር የለም አሹ፣ እነግረዋለሁ። ትምህርትም ተስተምሯል እትዬ፣ ተመርቋል። እውነትህን ነው? አዎ ተመርቄያለሁ። ምንድን ነው ያጠናኸው? ማርኬቲንግ ነው ማሰር። ዲግሪ ነው? አዎ ለፍቼ ተመርቄ ስራ የለም። አይዞ ልጄ፣ ተስፋ እንዳትቆርጥ እሺ። በንዴት ወደ ሌላ ነገር እንዳትሄድ። እኔ የማውቃቸውን ሰዎች ሁሉ አናግሬ ክፍት ቦታ ከተገኘ ትገባለህ። በርታ። የምሮትን ነው ማሰር? አዎ ጸሎት አድርግ፣ ይገኛል። እሺ በጣም ነው የማመሰግነው። በል በቃ በርቱ። እሺ በጣም አያችሁ በጣም ጥሩ ሰው እኮ ናቸው። አሁን እንደ ነብር ተናደው መጡ። አሁን ደግሞ ረጋ። በጣም ጥሩ እናት ትመስላለች። ጥሩ ብቻ መልካም ሰው ናቸው እንጂ ይኸውልህ፣ እኔ እነሳቸው እዚህ ባይቀጥሩ ይኖሩ የእናንተ ጣርን የሚገጥመኝ እኔ እንደው ኬስ ማውለቁን አልችልበት። የኔ እኮ እስር ቤት ነበርኩኝ ኪንጎ። ይኸውልህ አንተም አይዞህ። አሁን ነገሮች ሁሉ ክፍትፍት ነው የሚኖርልህ። በጣም እድለኛ ነህ እንደዚህ አይነት እናት የሆነች አለቃ ስላገኘ። እንዴ ታዲያስ? አሁን ቆይ ፍቅርና እናትየው ምናቸው ነው የሚገናኙ? እሱ አይደል የሚገርመው ኪንጎዬ፣ የፍቅር ሰይጣንነት እኮ እኔ ራሱ ግርም እኮ ነው የሚል እንዴ የምን ቆይ እንዴት ሮማን ከኔ ጋር ያልሆነ ሰጥ አገባ ውስጥ መግባት ይሄን ያስከትላል። አረ አዎ እሺ ፍቅር፣ አሁን እንደዚህ በማድረግሽ ምን ተጠቀምሽ? ማን እንደሆንኩ እያሳየሁሽ ነው ሮማን። የተረዳሽኝ አልመሰለኝም። ትሰሚኛለሽ? ከዚህ በኋላ ማን እንደሆንኩ በደንብ ማወቅ አለብሽ። ተግባባን? አዎ ተግባብተናል ፍቅር። ከዚህ በኋላ ግን እንደዚህ ብታደርጊ ሁሉንም ነገር ለትዬ ነው የምነግራቸው። ለአሁኑ አስተካክሏለሁ፣ ችግር የለውም። ሮማን ይቅርታ ሳላውቅ ተቆጣውሽ አይደለ? እማዬ ዝም በይ። አንቺ ልጅ ግን ምንድነው ችግርሽ? ከመጣው ከሄደው ጋር እንደዚህ የምትሆኚው? አደይን እንደዚህ አማረሽ አስወጣሻት። አሁን ደግሞ ከሮማን ጋር ጀመርሽ። እሺ ከክፋት ውጭ ምንድነው ያገኘሽው? እትዬ በጣም ይቅርታ። አንቺ ምን አጠፋሽ? ነይ። ወዴት ልትሄጂ ነው? ነይ እንጂ አስተካክዩ። ፍቅር ማፈሪያ ነሽ፣ ማፈሪያ። እራስሽ ያበላሽሽውን እራስሽ አስተካኪ። ነይ። እሷ ዝም ብላ ነው የምትመጠብጠው።
ታዲያ ግን ሮማን ደህና ናት? ተመችቷታል ማለት ነው? ድምጿ እኮ ጠፋ። እንደዛ ነው ብለሽ ነው? እሷ ምንም ቢሆን ዝም ነው የምትለው የፍቅር ነገር እያወቅሽ። ለነገሩ ልክ ነሽ። ፍቅር ለማንም አትመለስ። ለሊ ወይ ቤኪ፣ ቀጠሮ ደርሷል። ሆስፒታል መሄድ አለብን። ቆይ መቼ ነበር? ትላንት ነበር፣ ግን ዛሬ መሄድ እንችላለን። ዶክተሩን እናወራዋለን። አሁን እኮ ደህና ነኝ፣ ተሽሎኛል። ለምንድን ነው የምንሄደው? እንዴ ቆይ ሰው ለምንድን ነው የሚሄደው? እንዴት ነው የምታስቢው አንቺ? ቤኪ አትቆጣ እንጂ። ደግሞ እኮ እዛ መሄዱ ምንም ጥቅም የለውም። ደግሞ ካልተሻለሽ ነው አይደል ያለኝ? አይደለም ለሊ፣ መድኃኒቱን ጨርሰሽ ነው ያለው። እንዴ ታዲያ መድኃኒቱን መች ጨረስኩት? ትላንት እኮ ነበር ማለቅ የነበረበት። ብቻ አቋረጥኩት እንዳትዪ። አዎ ቤኪ ትቼዋለሁ እኮ። ያን ያክል ጥቅሙ አልታየኝም። ደግሞ ከዚህ በፊት ሰው ወስዶ ይደክመኝ ነበረ እና በተደጋጋሚ ሲሆን ይጎዳኛል ብዬ ስላሰብኩኝ ተውኩት። ልክ አይደለሽም ለሊ። እንዴት እንደዚህ ታደርጊያለሽ? አዴ እያመማት እያይሽ ለምን ዝም አልሻት አንቺ? እኔ አላውቅም ባቡሬ። ለሊ ምን አድርገሽ ነው? እባክሽ እሱ ዝም ብሎ ሲጨነቅ ነው። ይሄኔ ዶክተር ራሱ ረስቶኛል፣ አያስታውሰኝም። አይ ለሊ ልክ አላደረግሽም። እንደዛ እያመመሽ እንዴት መድኃኒት ታቋርጫለሽ? ውይ የኔ ሀሳቢዎች ለእኔ ያልተጨንቃችኋል ማለት ነው? እየቀለድሽ ነው? የምሬ ነው። በዚህ ልክ ለእኔ የተጨነቃችሁ አልመሰለኝም ነበር። ቤኪ በጣም ይቅርታ፣ ልክ አላደረግኩ። ምንም ይቅርታ አልፈልግም። አሁን ተነሽ እንሂድ። ወዴት? መድኃኒቱ መስጨረስኩና ነው ዶክተሩ ጋር የምሄደው። እኔ እነግረዋለሁ። ውጭ እጠብቅሻለሁ። ፈጣን አድርጊው። ምንም አይነት ሰበብ አልፈልግም። እሺ? አይ ቤኪ ዝም ብሎ እኮ ነው። ለሊ እሱ ልክ ነው። እንዴት አንቺ መድኃኒት ታቋርጫለሽ? መሄድም አለብሽ። በቃ ሂጂ። አንቺም ተጨመርሽ አይደል? አዎ አሁን ልጁን አታናጁ። ሂጂ በቃ። ወይ ልጅ ቆየት እየጠፋሽ ነው አንቺ ልጅ። ለነዲፍ እኮ ሀገሩን እያስጎበኛችሁ ነበር። ከዛም ማይጠራችሁ ሲሉኝ እየሮጥኩኝ መጣሁ። በይ 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 እንዴ አበበና ደመቀ እያሉ አንቺ ምን ቤት ነሽ? አባትሽ እንደሆነ እየመጡ ነው የሚሳደቡት። እኔን አታስወቅሽ። አርፈሽ ትቀመጭ። እንደው ተቀመጭ። አባዬ ደግሞ ምንድን ነው የሚለው? አላውቅም። እንደው በጣም ተናደው ነው የሄዱት። ከዚህ ከዳዊት ጋር ደግሞ ብዙ አትታይ ልጅ። ኋላ ሌላ ነገር ነው የምታመጭብኝ። እንዴ አባዬ ምን ያገባዋል? ቆይ ማይ የአባዬን ወሬ ደግሞ አንቺ ከመቼ ጀምሮ ነው መስማት የጀመርሽው? እህትሽ በመጣች ጊዜ ለሷ ሲል የከፈለውን ውለታ አትረሽም መቼ። እሱማ ዴቭ እኮ ጀግና ነው፣ የኔ ጀግና። እህቴንም ይዟት ሄደ። ምን አልሽ? አይ ማለቴ እኮ ዴቭ ጥሩ ሰው ነው። እህቴን ባይረዳት ኖሮ ምን ትሆን ነበር? እሱስ ልክ ነሽ ብርሃን፣ ግን ልጁን በዚህ ልክ አትቅረቢው። አባትሽ እየተቆጡ ነው። ኧረ ከሰው ጋር ቆሜ ሲያይ ነው አባትነቱ ትዝ የሚለው። እሱን አላውቅም፣ ግን ይሄ ቀደም ቀደም የምትይውን ነገር አያዋጣም። አባትሽ ያዩትን ነገር እኔም አይቻለሁ። ቆይ ግን እኔ ሰው አይደለሁም እንዴ እማዬ? ቆይ ምን ያገናኘዋል ይሄ? አበበም ጠፋ። እማዬ አበበ እኮ ሄለንን ወደ ከተማ ይዟት ሄዷል። ከተማ? የእውነትሽ ነው ብርሃን? ሄለንም ሄደች? አዎ አበበ ሄለን ይዟት ሄዷል። በጣም እድለኛ ናት። አይ መስፍኔ ብቻውን ቀረ አይደል? የእህቱን ልጆች አሳድጎ ጥለውት ሄዱ አይደል? አዎ እዚህ ሆኖ ምን ይለወጣሉ? ከተማ መሄዳቸው ግን በጣም ጥሩ ነው። ነገሩ እንደዛ ነው። አንቺም ወደ ከተማ ልብሽ እየሸፈተ መሆኑ ነው። ከከተማ ግን ባልከመጣልኝ አይኔን እንኳን አላሽ። እሺ እላለሁ እማዬ። ምን አልሽ አንቺ? አሁን እንዴ ሮማንም ከተማ ገባች፣ ሄለንም ሄደች እና ታዲያ እኔ እኮ እዚህ ብቻዬን ቀረሁ። ታይ ብያለሁ ብርሃን፣ ታይ። እንዲህ ያለ የልብ መሸፈት ይቅርብሽ ብያለሁ። ታይ እማዬ። ግን ዝም ብለሽ ግን አስተውለሻል? ምን? ዴቭ ግን ለምን እዚህ ድረስ ተመልሶ እንደመጣ? ጉዳይ አለኝ፣ ለጉዳይ ነው የመጣሁት አላለም እንዴ? እሱማው ላንቺ የሚነግርሽ ጉዳይ ግን ምን ይመስልሻል? እኔ በምን አውቃለሁ ካልነገረኝ? ምን ነው? ምን ሰማሽ? አይ ምንም አልሰማውም እማዬ። ዴቭ እዚህ ድረስ ተመልሶ የመጣበትን ምክንያት እስከሚነግርሽ እኔ በጣም ጓጉቻለሁ። በይ በማያገባሽ አትግቢ ብርሃን። እንደው ልጅቱንም ዝም ብለሽ አታዙሪያት። ይልቅ ጥሪያቸውና እህል ቅመሱ። እሱማ ጥሩ ሀሳብ ነው፣ ግን ዴቭ መጀመሪያ የሚፈልገውን ነገር ልጠይቀው። የሚፈልገውን ነገር ማለትማ እማዬ ዴቭም ባርኪም የሚፈልጉትን ነገር ነው የሚቀርብላቸው። እንደኛ ቤት አንድ አይነት ምግብ አይቀርብም። ቆይ እና ታዲያ አሁን ምን ልታረጊ? ዴቭን ያማረውን ነገር ሰርቼለት እጠራዋለሁ። በይ 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 በይ፣ እንዲህ ያለውን ነውር እንዳታረጊ። እንዴ ቤት ያፈራውን ነገር አዘጋጅና ጥሪያቸውና ይብሉ ሁሉ። እሺ በቃ መጣሁ። ታዲያ ነግሬሻለሁ እንዳትዘገይ። ዋ እሺ እማዬ። አሺ ባቡሬ እንዴት ነህ? አለሁ።
ምን ልትሰሪ መጣሽ? እንትን ምን ማለቴ ለሊ ልጠይቃት መጥቼ ነው። አንተ እዚህ ምን ትሰራለህ? ምን ይመለከትሻል? ደግሞ ከሌሊ ጋር ምን ቀርቶሽ? ምንም አልቀረኝም ባቡሬ። ለሊ በዚህ ስታልፊ ጠይቂኝ ስላለችኝ ነው። ኧረ ስታይ ሙኝ ይመስልሻለሁ? ለሊ ነች አንቺን እንደዛ ምትልሽ? አዎ ምን ነው ቅር አለ እንዴ? እሺ ውሸታ። ለሊ እንደዛ ልትልሽ አትችልም። ማመን ያለ ማመን ያንተ መብት ነው። አሁን ልግባ በቃ። ቤዛ ታስገርሚኛለሽ እኮ። ደግሞ ምን አደረግኩ ብለሽ ቤዛን ሰላም ሳትይኝ ቤቴ ሳትገቢ እንዳታልፊ ብለሽ ጠራሻታል። ጤነኛ ነሽ? ማን ያላት? ቤዛ እንዴ ታዲያ ጥያቄ ሲያበዛብኝ ምን ልበለው ታዲያ? ሲጀመር እዚህ ምን ልትሰሪ መጣሽ? እኔማ አንቺ ላወራሽ ነበር የምትወት። ስለምን ጉዳይ ነው የምናወራው? ቁጭ ብለን ብናወራ ደስ ይለኝ ነበር። አሁን አልችልም ቤዛ፣ በጣም ይቅርታ። ነኝ ለሊ፣ ከውሸታም ጋር ማውራት አይጠቅምም። ልክ እንደመታው ተዘራረዳለሁ። አሹ ስልክ አለ እንዴ? አለኝ። ያው አለችኝ፣ ግን ያው ቪዲዮ ምናምን ቲክቶክ ምናምን አትችልበትም። ቀብራራዋ ነች። እሺ ዳይመንድ ጋር ስደውልኝ እሱ መች ስልኩ ይሰራና ኪንጎ። ያው ግን ለሩታይ ደውዬ ደህና ነው ብላኛለች። ከሆነስ ያንተ ኩሩ ስልክ ሸጋው ሞባይል የት ሄዶ? ምን እባክህ ተዘረፍኩኝ እኮ። እሰይ ተመስገን። ተዘረፍኩ ብዬ ተመስገን። ታዲያ ከመዝረፍ ወደ መዘረፍ መሸጋገር እኮ ቀላል ነገር አለ። እሰይ ተመስገን ኪንጎዬ፣ ጦስን ይዞ ሄደ። አሜን አሹ። አሁን ማዘሪያችን ነገር ከተሳካ ከሱ የተሳለ እንገዛለን። ደግሞ ዳይመንድ ከደወለ ንገረኝ። እኔ ልጅ በቃ እንዴት ነው ሽማት? ፍቅር ናት አሹ። ይህን ሁሉ ነገር ያደረገችው እሷ ነች እንጂ እኔ ስራዬን ጨርሼ ነበር። እቺ የተረገመች ልጅ አርፋ ትቀመጥማ። አረ እንደውም ብሶባታል ኪንጎ። አይዞሽ ሮማን፣ ፊት አትስጫትሽ። እቺ ፍቅር ዝም ስትባል ይብስባታል። እቺ ጎራዳ ቆይ ያገኛታል። ስትወጣ እጇን ሰብሬ ነው መለቃት። አረ አሹ ምን በወጣ፣ እንደውም ሌላ ጣጣ ውስጥ ነው የምትከተል። ይቅር እናቷ አለች፣ መቅጣት ካለባትም እሷ ትቅጣት። እንደዛ ትሆነማ ሮማን፣ አንቺ የሚጎዳ ነገር አላደርግ። በሉ በርቱ በቃ። እኔ ልጅ እኔ የምልህ ኪንጎ፣ ታዲያ አንተን ስልክ ከሌለ ቤት በኩል አገኛለሁ? እመጣለሁ አሹ፣ ግን የቅምጥል ስልክ ያዝና በሷ ደውልኝ። እሺ እንዲያት ሆነ። ይኸውልህ የቅምጥልን ስልክ ንገረኝ። መቼስ እሷ ከአንተ አትለይ። ማነው? ማን ፈቅዶልሽ ገባሽ? አንቺ ማን ተቆጣጣሪ ያደረገሽ? እንኳን አንቺ ያቺ ለሊ አይመለከታትም። ቆይ ግን በሰው ቤት እንደዚህ ኩራ ቀብረር ብላችሁ ምን አይነት ድፍረት ነው ግን? አይ ቤዛ፣ ቆይ ለምን ስራ ሰሪም ስራ ካታሽ ደግሞ እኛም ፈልግልሽ። ምንድነው እንደዚህ ይዞሽ ሰው መበጠብጭ? ምንድነው ችግርሽ? አሁን የመጣሽበትን የምትናገሪ ከሆነ ተናገሪ። አይ ካልሽ ግን ውጭ ላይሽ አልፈልግም። ኧረ እባክሽ እንዳታስቢው እሺ። ለሊ እስክትመጣ እዚህ ነው የምጠብቃት። እሷን አውርቻት ነው የሚሄደው። አሁን ከዛ ባለች ለወጣ ብለው ነው። ቆይ ለምንድነው በስልክ የምትከታተይት? አንቺን አይመለከትሽም አልኩሽ እኮ። አሁን ቁጭ ብዬ ለሊን እጠብቃታለሁ። ምን አገባኝ? ካልደከመሽ ቁጭ ብለሽ ጠብቂያት። ቆይ ግን ከዛ ባቡሪ ጋር ምንድን ነው ያላችሁ? አይመለከትሽም። ድጋሚ እንደዚህ አይነት ጥያቄ እንዳትጠይቂ። እኔ የምልሽ ቅምጥሌ፣ ልጅ ወዴት ሄደ? ለሊጋ ነው የሚሆነው። ማዘሯ ትጨነቂ። እንደው እኔ የምልሽ ቅምጥሌ፣ ምን አለ ለወንድምሽ ጥሩ ሚስት ብትፈልጊለት? ለባርች ነው ሚስት? አዎ ምን አለበት? ያንቺም ጓደኞች ካሉ ብታስተዋውቂው ምን ይሆናል? ምንድነው የኔ ጓደኞች? እሱ ራሱ ሚስት ይዞ የለ እንዴ? የመርሽን ነው? የሰማሽው ነገር አለ እንዴ ቅምጥሌ? አረ ምንም የለም ማዘሯ። እንዴት ነው ለሊ ግን ትመቻለች? ወይ ሰላምዬንማ በምን እድሉ ቢያገኛት። ፍቅረኛ የላት እንደሆነ ትቷት ሄዷል። ለምንድን ነው የማይሆነው? እሱማ አብረው ቢሆኑ ደስ ይለኛል። ግን ለልዬ ከህመሟ ማገገም አለባት። የቀድሞ ጓደኛዋ ልቧን ሰብሯታል። ደግሞ ልጄ እንዳይጎዳብኝ። እሱማ ልክ ነሽ ማዘሯ። ወንድሜን ትጉዳውና አንጣፍጣዋታል። ተይ ልጄ፣ እንደሱ አይሆንም። ደግሞ ሴት ልጅ መሆንሽን አትርሽ። ደግሞ ከኪንጎ ጋር ቀደም የምትይውን ነገር ታይ። ወንድ ልጅ ክብር ይፈልጋል። እንደ ሴት ልጅ ረጋ ማለት አለብሽ። ብቻ ማዘሯ፣ አንቺም እንደ በፊት ሴት እናቶች አንገትሽን ድፊ ምናምን ልትይኝ ባልሆነ። ሴት ልጅ በጉልበት ሳይሆን ረጋ ብላ በንግግር ማሳመን አለባት። አልገባኝም። ኪንጎ አሁን ረጋ ባለ ማለት ሊጠላኝ ይችላል? አዎ ቅምጥሌ፣ ሁሌም መጠንቀቅ ይኖርብሻል። ወንድ ልጅን በመጮህ በማስፈራራት ሳይሆን ረጋ ብለሽ በሴት መልክ ማነጋገር አለብሽ።
ቆይ ሴት ለመሆን አለባበሴ መቀየር አለብኝ ማለት ነው? አይ ልጄ፣ ቀሚስ የለበሰ ሴት ሁሉ እኮ ሴት ልጅ የሚለው ቃል እኮ አይወክለው። ሴት ልጅ ማለት ለቤቷ የምትኖር ለወንድሟ፣ ለታናሿም፣ ለታላቋም፣ ለእናቷም ከእናቷ ቀጥሎ ጠንካራ ሴት መሆን አለባት። ስለዚህ አሁን እኔ ለኪንጎ ጥሩ ሚስት አይደለሁም ማለት ነው? አይ በፍጹም እንደዛ ማለት አይደለም ቅምጥሌ። ታዲያ እንዴት ነው ማዘሯ? በመጀመሪያ ደረጃ ራሱ ወዶና ፈቅዶ አገባሻለሁ ወይ ታገቢኛለሽ ወይ ብሎ ቀለበቱ ካደረገልሽ በኋላ ነው ባሌ ሚስቴ መባል የሚቻለው። አልበለዚያ ግን እንደዚሁ ባሌ ማለት በፍጹም አይቻልም። አዎ ቅምጥሌ፣ አንቺ ሁሉን ነገር የማድረግ ጥበብ ተሰጥቶሻል። ኪንጎን እንደፈለግሽ ማዘዝ ትችያለሽ። እሱ መቼ ይሰማኛል ብለሽ ነው እንዴ? አንጠባጥባለሁ ምናምን እያልሽ እንዴት ይሰማሻል? ልጄ ምክሬን አትሰሚም ማለት ነው? እንደዛ እኮ አይደለም የሚሆነው። ሴት ልጅ በእርጋታ ነው ሁሉን ነገር በዘዴ የምትይዘው። ጨረሽ? አዎ እማዬ። ቆይ እንደዚህ በማድረግሽ ምንድን ነው የምትጠቀሚው? ምን ትጠቀሚያለሽ? ፍቅር ይቅርታ እማዬ። ፍቅር፣ ሁልጊዜ እየመጣሽ ይቅርታ እንድጠይቅኝ አልፈልግም። መቼ ነሽ ከጥፋትሽ የምትማሪው? ምንድነው ፍላጎትሽ? ምንም መልስ የለሽም። ሁልጊዜ በተደጋጋሚ ጥፋት እያጠፋሽ እያየውኝ እንዳላይ ያልፍያለሁ። ቆይ ችግርሽ ምንድነው ፍቅር? እማዬ ቆይ ሁሌ እኔ ነኝ ጥፋተኛ? ለምንድን ነው የነሱ ጥፋት የማይታይሽ? ቆይ አሁንም ጥፋትሽን አላመንሽም ማለት ነው ፍቅር? በተደጋጋሚ ጥፋት እያጠፋሽ እየመጣሽ ይቅርታ ትጠይቂያለሽ። መቼም ሕፃን ልጅ አይደለሽም። ምን እንደምታደርጊ ታውቂያለሽ አይደለ? ሮማን እኮ ልጅሽ አይደለችም። ለምንድን ነው እሷ ተበደለች ብለሽ እኔ እንደዚህ የምትናገሪ? ፍቅር በቃ ይበቃሻል። ምንም ነገር መስማት አልፈልግም። ይኸውልሽ ከሮማን ጋር ደግመሽ እንዳትጋጭ። ከተጋጭሽ ግን ውሳኔ ከባድ ነው የሚሆነው። ቆይ ሁሌ እኔ ነኝ ጥፋተኛ? እኔ ቆይ ልጅሽ አይደለሁም? አደይን ለዴቭ አሳልፈሽ ስትሰጪ ዝም አልኩኝ። ለምንድን ነው የኔ የልጅነት ጉዳት የማይታይሽ? ቆይ ምንሽ ተነካ አንቺ? ዴቭና አደይ አብረው በመሆናቸው ምን ተጎዳሽ? የተጎዳሽው ነገር አለ? ምንሽ ላይ ደረሱብሽ እነሱ? ቆይ አንቺ ልጅ ፍላጎትሽ ምንድን ነው? ምንም አልፈለኩም። ግን ደግሞ እማዬ እኔ ልጅሽ እንደሆንኩ አንቺም ደግሞ የኔ እናት እንደሆንሽ አትርሽ። ነይ እንጂ ወዴት ነው የምትሄጂው? ፍቅር ጥጋብ ነው እኮ እንደዚህ የሚያደርጋት እቺ ልጅ። ፍቅር አሹ ኪንጎ ግን ዳይመንድ ከሄደ በኋላ በጣም የደበረ ይመስላል። እንደዛ እኮ ነው ሮማኒ። ዳይመንድን አምኖ ጓደኛ የሆነ ሰው ዳይመንድ ሲሄድ ውሃ በላው። አዎ አስታውሳለሁ። አንተም ጥሎ ሲሄድ እንደሱ ነበር ይንካ። እውነት እኮ ነው ሮማኒ። እንዴት እንዳንከፈከፈኝ ሙጭ። አቤት አቤት አቤት። ዳይመንድ እኮ ተላይ ሲታይ እንጂ ከውስጡ ግን ወርቅ ነው። ይሄን በእውነት ሮማኒ። ለማንኛውም ግን አሹ ኪንጎን ቀረበው፣ ጓደኛ አድርገው። እሺ እኔ ያሰበ ይሄ አድርገሽ እኮ ነው የምታየው። ንስር አንቺ ተረገምሽ። አንቺ ፍቅር ምን እያደረግሽ ነው? ቆይ አንቺ ማን ስለሆንሽ ነው? አንቺ ጨምላቃ፣ ሁለተኛ ሮማኒ ላይ እጅሽን እንዳታነሽ። ፍቅር ምን ማይ አሁንም ልትቆጪ ነው? አዎ እቆጣሻለሁ። እናትሽ እኮ ነኝ። እንዴት ነው የማልቆጣሽ? እኔ ቁጣ ስልችት ነው ያለኝ። እሺ እንዲያውም ይኸው ሄድኩልሽ። ፍቅር ወዴት ነው እሱ? አንቺ ፍቅር አሹ ተከታተላት እንጂ። ይሄ ደግሞ ወንድ ነው ሴት ማነኛ ለበሉ? ወይ 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 የኔ አበባ የማነሽ ድንቡሽቡሽ ያልሽ ቆንጆ ባክሽ። ወይኔ ጉዴ! ማነህ አንተ? እኔ አለልኝ እባላለሁ። የዚህ ቀየ ሰው ነኝ። እኔ ሩታ እባላለሁ። ወይ 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 ሩታ። እሺ እሺ አለልኝ እባላለሁ። አይ እንዴት ነሽ? ደግ ነሽ? ምን ታረጊ መጥተሽ ነው እዚህ? እና አደጋ መጥቼ። እና አደጋ ከከተማ ነው እንደ መጣሽው? ከሰይ ሰይ ሰይ የኔ ቆንጆ አንቺማ ይኸው ሄለንንም ብርሃኔንም ታስንቂ ቆንጆ ነሽ። በይ 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 ነይ ጉንጭሽን ልሳምሽ። እንዴ የማላውቀው ሰው ነኝ እንዲስመኝ አልፈልግም። እውነት? ወይ 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 ማታውቂው ሰው እንዲስምሽ አትፈልጊም?
አፌ ቁርጥ ይበልልሽ። እንዴት ያለች ድንቡሽቡሽ ያለች ልጅ ነች። አንቺማ ከከተማ ብቻ አይደለም የመጣሽው፣ የፈረንጁም ድቅል ሳይኖርብሽ አይቀርም። ወይ ጥልያኑ ክልስ የመሰለች እንደው ምን እያበሏት ነው እንዲህ ድንቡሽቡሽ ያለ ፈንዲሽ አይመሰለችው። ሩታ እባላለሁ አለች። አፌ ቁርጥ ይበልልሽማ። ቆይ አንተ ምንድን ነው ይሄን ያስፈራ? እኔ እንጃ ሁሉም ነገር የሚሆን እየመሰለኝ አይደለም። አንተ ቆይ በእኔ አልተማመንክብኝ እንዴ? እኔ አግዛለሁ አልኩህ አይደል እንዴ? አንተ ምን ታደርግልኛለህ ዳይመንድ? ብዙ ነገር አደርግልሃለሁ። ይኸውልህ የአደይ አባት አደይን በግድ ዴቭን አግቢ ብሎ እስኪሏ ድረስ ነው ማድረግልህ። እንዴት? ይኸውልህ አንተ ብቻ ማለት ነው ስለ አስተዳደግ ስለ ቤተሰቦች ያለውን ነገር በጠቅላላ ትነግረኛለህ። እኔ ሄጄ እሳቸውን መሙላት ነው በቃ። እርግጠኛ ነህ? አዎ አልኩህ እኮ ዴቭ። ይኸውልህ እዚህ ብዙ መቆየት የለብንም። የኔና ያበበን ጉዳይ ጀምረውታል። እንደ ጨረሱት ከዚህ ቦታ መሄድ አለብን። እንደፈለግህ አድርግ። እኔ በጣም ግራ ገብቶኛል። በኔ ዴቭ እኔ አልታየሽም ማለት ነው? ዴቭ ብቻ ነው የታየሽ? አይ እማዬን ምሳ ብሉ እያያቻችሁ ነው እና ወደ ቤት እንሂድ። ዴቭን ውሰጂው፣ እኔ በኋላ እመጣለሁ። ሩታ አንቺ ጋር ነች አይደል? አይ አይደለችም፣ አላየዋትም። የት ሄዳ ነው? እኔ እፈልጋታለሁ። እናንተ ግቡ በቃ። ዴቭ እሺ፣ ያው እንግዲህ እንዳልኩ አደራሽ። ኧረ አባቢ ምን እሺ ነው እንዴ? ሰውዬው እኮ እኔ ነኝ። ተማመንብኝ፣ ግድ የለም። እሺ እጠብቃለሁ። በቃ ግቡ። እውነቱን ንገሪኝ፣ ምንድን ነው ያልሽ? ምን ሆነሃል ቤኪ? እኔ እኮ በጣም ደህና ነኝ። ቆይ አታምነኝም ነው? አምንሻለሁ ለሊ፣ ግን ዶክተሩ ምንድን ነው ያለሽ? ንገሪኝ። ያን ያህል ባይሆንም እኮ እሱም ተቆጥቷል። በቃ መድኃኒቱን በአግባቡ መውሰድ እንዳለብኝ ነግሮኛል። እናማ ከዚህ በፊት ወስዶ መድኃኒት ደግሞ አዘዘልኝ። አይሽ አስተትሽ ለሊ፣ ገና ለገና ዳንኩ ብለሽ እንደ መድኃኒት ታቋርጫለሽ። እሺ ቤኪ፣ በጣም ይቅርታ። ይሄን ያላስጨንቃለሁ ብዬ አላሰብኩም። ከዚህ በኋላ መድኃኒቱን በአግባቡ ወስዳለሁ። እሺ እንደዛ ነው የሚሻልሽ። በጤና ቀል የለም። እሺ እናት፣ ዶክተሩን በአግባቡ መድኃኒቱን እንደወስድ ነግሮኛል። ከዚህ በኋላ አላስጨንቅም። እሺ አታስብ። ደግሞ በጣም አመሰግናለሁ። እሱማ ግዴታዬ ነው ለሊ። በይኔ እንድ ስራ ፈልጌ ነበር። የምታውቂው ስራ አለ እኔ ልሰራው የምችለው? ወይ እኔ ልንከራተትልህ? እኔ እያለሁማ ስራ አትንከራተትም። እና በል ከኔ ጋር እንሂድ። ወዴት? ስራ አላልክም እንዴ? እንሰራ ነው። ቆይ አንቺ ከመጀመሪያው ስራ ቀጣሪ ሆንሽ ነው ወይስ ከወንድምሽ ከኩላሊቴን ልታወጡት? አይ ኪንጎ፣ ምን ያስቅሻል? እኛ እኮ ያኔ ኩላሊት ምናምን ያልነው አውቀን እንድፈሩ ምናምን ነገር ነው እንጂ ወንድሜ ኩላሊት አይወጣም። ውሸታሞች፣ ሁለታችሁም ተመሳሳይ ናችሁ። አዎ ወንድሜ ትንሽ ጠቆር ይላል እንጂ አንድ ነን። መስሎሽ ነው? ዱቄቱ ነው እንጂ ያው ናችሁ። እንዴ የምን ዱቄት ነው የምታወራው? በልና አሁን እንሂድ። ወዴት? እኛን ተቀላቀልን። ቆይ እናንተ ምንድን ነው የምትሰሩት? ሰዎችን መበጥበጥ፣ ማጣላት፣ ገንዘባቸውን ንብረታቸውን መቀማት ነው። ከሰይጣን በላይ ነው የምትሰሩት። አዎ ምን ነው ቅር አለ እንዴ? ቅር አለ? ቆይ በዚህ ልክ ሰው ላይ ለምንድን ነው እንደዚህ የምታደርጉት? ምንድነው ፍላጎታችሁ? እሱ አንተን አይመለከትም። ከኔና ከወንድሜ በቀር ሰዎች ያደረሱብንን ህመምና በደል እኔና እሱ ብቻ ነን የምናውቀው። እናትሽስ? አሁን ብዙ ጥያቄ አታብዛ። ስራ መስራት የምትፈልግ ከሆነ ተከተለኝ። አይ ብራብኝ፣ ለማጭበርበር ምን ቀጣሪ ያስፈልገዋል? እኔ የምፈልገው ራሴ ማግኘው ገንዘብ ነው። ለካ እንደዚህ አይነት ሰው ነው። እና ለምን ጠራኸኝ? አይመለከትም። እኔ ነኝ ጥፋተኛ፣ አንቺ ሰው ብዬ ማውራት። ፍቅር ፍቅር አች ፍቅር እንደ ወዴት አባቷ ጠፋች ይባላል። ሰንካላ አቤት አቤት አቤት! እንደው መቅበጥ እንጂ ምን ይባላል? ጥጋብ እኮ ነው ጥጋብ። አዲ እንዴት ነሽ የኔ እናት? እዚህ ምን ትሰራለህ? ስራ የለም እንዴ? ኧረ ስራማ አለ። ፍቅር ጠፍታ እሷን ተከትዬ መውጣት እኮ ነው። ምን አደረገች? ከእናቷ ጋር ተጣልታ እሷን ተከተል ብለውኝ ነው እዚህ ያለሁት። እንደው በምን ተጣሉ? ምን አደረገች? ተሮማኔ ጋር ይኸውልሽ እንደዚህ አያይዟታል። እንደው ምንም እንደፈለገች ምን አውቃለች? የሴጣን ቁራጭ። አንተ አርፍ በስርዓት ስራህን ስራ። ከፍቅር ጋር እላፊ ነገር አትነጋገር። እሷ በጣም አስቸጋሪ ልጅ ናት። አይ እሱማ ልክ ነሽ። እንኳን ለኛ ለባዳዎቹ ለእናቷ የማትመለስ እኮ ጀግና ሴት ነች። እንደው ሮማንን ያስቸገረቻት ነው። ተሷ ጋርማ በወጣሽ በገባሽ ቁጥር ጭቅጭቅ ነው። እንደው እትዬ ጥሩ ሰው ስለሆኑ ነው እንጂ እንደው ሌላ ሰው ቢሆን አዲ
የኔ ቆየች ተወጣች ተዛ ቤት። አዎ እትዬ እኮ በጣም ጥሩ ሰው ናቸው። ሮማንን ደግሞ እኔ ያናገራታለሁ። እስከዛ ተረጋጊ በላት። እሺ ያቺን ፍቅር ካገኘሻት አደራ እግሯን አስረሽ አምጪልኝ። እኔ መች ትሰማኛለች ብለህ ነው? መስሏት ነው እንጂ ከእናት ጋር ተጣልቶ የትም አይደረስም። አዎ አልገባ ቢላት እንጂ ተናትና ሀገር ተጣልቶ የት ይደረሳል ብለሽ ነው። በያዴ አላስቁምሽ። እኔም ወደ ቤቴ ልግባ፣ አንቺም ግቢ። እሺ በቃ ወደ በኋላ መጥቻ ያቸዋለሁ። እሺ እናቴ፣ እሺ በይ። ምነው ችግር አለ እንዴ? አይ ዝም ብለሃል እኮ። አንዳንዴ የማይነገሩ በልብ ብቻ ተይዘው የሚቀመጡ ነገሮች አሉ። ምን አይነት ነገሮች? እኔ እንጃ አለልኝ። ብቻ ነገሮች ግራ ያጋባሉ። ምን እንደማድረግ ግራ ገብቶኛል። የተፈጠረ ነገር አለ? ብነግርሽ አብረሽን ቁጭ ለማትዩ ነገር ልትሰሚያቸው እኮ አልገባኝም። እንታዩ አይገባሽም፣ ምንም አይጠቅምሽም ከሆነ እሺ፣ ግን ብትነግረኝና ብታማክረኝ ደስ ይለኛል። ስሚኝማ ፍቅር ማለቴ ፍቅር አንቺ ስታፈቅሪ እንዴ ነበር ማለት ብቻ ፍቅር ያዘኝ እንዳትለኝ። ሰው አይደለው እንዴ መች ይቀርልኛል ብለሽ? የምር ነው እንዴ? እኔ እንጃ ብቻ ወድጃታለሁ። አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል። ስስቅ ልቤ ይደሰታል። ማናት? ቆይ ማለት እንዴት ተገናኛችሁ? አጋጣሚው የተገናኘ ነው። ልጅቷ በጣም ውብ ነች። አልገባኝም። ቆይ ከመጀመሩ ነው? ትንሽ ቆየን። ያፈቀርኳት አልመሰለኝም ነበር። ለካ እሷ ልቤ ውስጥ ገብታ ተቆጣጥራኛለች። ምን ነው ልልኝ? አይ ማለቴ ምንም የለም። ግን ቤኪ በሁሉም ነገር ከጎንክ ነኝ። እሺ ልጅቷ ማዋራት ካለብኝም ማዋራታለሁ። እንዲች ብለህ እንዳትጨነቅ። አመሰግናለሁ። ማፍቀር እኮ መታደል ነው። ደግሞ አንተ ወንድ ልጅ ነህ፣ መብትክ ነው። አንተን ደግሞ የማትፈልግ ሴት ትኖራለች ብዬ አላስብም። እንዴት? እስኪ ራስን ተመልከት። ምን ይወጣልሃል? የእኔ ጓደኛ ባትሆኝ ቆጨኝ ነበር። ሚስቴ ልሳምሽ። ወይኔ ስንት ነገር ያየሁባት። አፈር ከድሜ ግጭ ያሳደግኳት ልጅ እንደዚህ ሆና ትቅርብኝ። እትዬ በጣም ይቅርታ። አንቺ ደግሞ ምን አጠፋሽ? በእኔ ምክንያት ነው ሁሉም ነገር ይሆኑ። ሮማን አንቺ ምንም አላጠፋሽም። የእሷ እንደዚህ መሆን ነው እንጂ ያሳዘነኝ። እኔ መናገሬ ምንም አልተሰማኝም። ደግሞ ጥፋት አጥፍታለች፣ መቀጣት አለባት። እትዬ ፍቅርን ፈልጌ ያጣሁት ግን ላገኛት አልቻልኩም። አሹ ተዋት። ዞራ ዞራ የምትገባበት ስትጠጣ ተመልሳ እዚህ ትመጣለች። ተዋት አንተ። ዛሬ ያልፈለግኳት ቦታ የለም። ቲያት ለነገሩ ትጥፋ። ለነገሩ እቺ ጠፋች አልጠፋች፣ እቺ ማለት እኮ ሀገር ቤት ብትሆን 6 ልጅ ወልዳ 4ቱን ተነቆሎ ትምህርት ቤት ሰዳ 2ቱን በወገብ አዝላ ቅራሪ ምሸት ሴት እኮ ነበረች። ጠፋች አልጠፋች። አያሹ ለእሷ ሳይሆን እትዬ ልባቸው ይሰበራል። ምንም ቢሆን እኮ ልጃቸው ነች። እሱስ ልክ ብለሻል። አይ እንደው ሮማን እውነቴን ነው የምልሽ። እንደው እንደ ፍቅር አይነት ልጅ ተሞለድ መህኑን መቅረት ይሻል። ወይ ሰላም ማለት እንዴት ነህ ልጄ? እግዚአብሔር ደህና ነህ? አለ ቅምጥል ቤት ትኖራለች? አዎ በቤት ነው ጥያቄ ወጣት። አትገባም? አይ ይቅርብኝ፣ ካላስቸገርኩት ይጠሩልኛል። ችግር የለም፣ ኧረ እጠራልሃለሁ። እሺ እዚህ ጠብቃታል። እሺ አንቺ ቤዛ፣ ቆይ አሁን እናትሽ ፊት እንደዛ ማድረጉ ምንድነው ጥቅሙ? እንዴት ተጠቀምሽው ነገር? አትጭይብኝ። እኔ ስላንቺ ምንም አይመለከተኝም። እሺ ካልተመለከተሽማ አርፈሽ የራስሽን ኑሮ ኑሪ። ስለኔ ህይወት አይመለከትሽም ፍቅር። ቆይ አንቺ ግን እንዴት አስታወስሽው? ምን አይነት የተረገምሽ ነሽ? ባርኪን እንኳን ብትጠይቂ እኮ ስለኔ ምንም ነገር አያስታውስም። ይሄኔ ኬት አባሽ አስታውሰሽ ነው? ገና ምን አይተሽ? ከዚህ በኋላ ቤቴ እመጣለሁ ብለሽ የምታስቢ ከሆነ ገና እቀጥላለሁ። ፍቅር ማን እንደሆንኩ አልገባሽም መሰለኝ። ተረድቼሻለሁ ፍቅር፣ ግን ያን ያህል ራስሽን አታካብጂ። አንቺ ተራ ሰው ነሽ። እሺ ይሄንን እመኚ። ለእናትሽ ያለ የሌለ ነገር ተናግሬ ከዛ ቤት ማስወጣት እችላለሁ። እናትሽ መሆኗ ብቻ በቂ አይደለም። አታስቢ፣ እኔ ቀድሜ ያንን ቤት ተሰናብቼዋለሁ። ሂጂና እንደፈለግሽኝበት። አታደርጊውም ፍቅር። ከቤት ወጣሽ? አድርጌዋለሁ፣ ወጥቻለሁ። ነይ ፍቅር በይ። የኔን ቤት ልሸጠው ስለሆነ መግዛት ትችያለሽ። ከሌባ አይኔ እያየ መቼም ከሌባ ቤት አልገዛም። አትልፊ። መቼም ቢሆን አንቺ ቤት መጥቻ አልኖርም። እንዴ ታዲያ ነው እንዴት ልትጂ ነው? መቼስ በዚህ ጸባይሽ ጥሩ ጓደኛ አይኖርሽም።
አይመለከትሽም ቤዛ። አባት እንዳለኝ አትርሽ። ተይ እንጂ ፍቅር። አይ ፍቅር ትገርሚያለሽ እኮ ጥሩ አባት እንዳለው ሰው አባቴ ጋር አላቅም እንዴ። አባትሽ እኮ አንቺንም ባርኪንም አይፈልጋችሁ። ባርኪ ነው እንደዛ ያለሽ? አዎ ፍቅር፣ ስለ አባትሽ ብዙ ነገር አውቃለሁ። ባርኪም እንዳንቺ የሆነ ጊዜ እናትሽን ጥሎ አባቱ ጋር ብዙ ጊዜ ቆይተዋል። ግን የሚገርመው ነገር አባትሽ አንቺንም እሱንም አይፈልጋችሁም። እንዴት ላንቺ እንደዚህ ብሎ ይነግርሻል ባርኪ? ፍቅረኛው እንደነበርኩ አትርሽ እንጂ ፍቅር። አሁንም ቢሆን እንደ ሕፃን ልጅ መጃጃልሽን ትተሽ ሄደሽ እናትሽን ቅርታ ጠይቀሻት ወደ ቤት ብትመለሽ ይሻልሻል። ካልሆነ ግን የማንም መጫወቻ ነው የምትሆኚው። እሺ በዚህ ጠጋብሽ። አይ ወደ ቤት አልመለስም። ሲጀመር አንቺ ምንም አያገባሽም ቤዛ፣ ስለ እኔ ምንም አይመለከትሽም። እሺ አረ ለምን ጅብ አይበላሽም? እኔ ማዘንሽ ይመስላል እንዴ ሰይጣን። እንዴት ነሽ? ምንድነው እንደዚህ? ይቅርታ ቀምጠ ስራ እየፈለግኩኝ ነበር። አሁን ራሱ ስናፍቅኝ ጊዜ ነው የመጣሁት። ደህና ነሽ? እየናፈከኝ ነው። ግዴታ ነው ቀመጠስ፣ ወጥቼ መስራት አለብኝ። ይኸውልህ ኪንጎ፣ ይሄን ያህል እኔን ለማግባት እንድትጨነቅ አልፈልግም። መጨነቅማ አለብኝ። አባባ ደረሰቱኛል። አንቺ ማስከፋት የለብኝ። አዎ ኪንጎ አውቃለሁ፣ ግን ደግሞ እኔ ያን ያህል የተካበደ ነገር አልፈልግም። ቆይ ደግሞ ለምንድን ነው ወደ ቤት ማትገባው? ትረሻለሽ። አባባ እያሉ መቼ ቤትሽ ገብቼ አውቃለሁ? እና ታዲያ እኔ እኮ ከአባባ ጋር ስለማትግባባ ነው። አሁን ለምን? ከዚህ ቤትም እኮ ላጽናናሽ ብዬ ነው እንጂ እዚህ ቤት ለመኖር አስቤ አይደለም። ትንሽ ጊዜ ስጪኝ፣ ነገሮችን አስተካክላለሁ። እሺ አግዛለሁ። እሺ ደግሞ ራስህ እንዳትጎዳ። አታስቢ። አሹ ከደወለሽ ቤት መጣሽ ጥሪኝሽ። አሹ ደግሞ የኔን ስልክ ያውቀውና ነው። ሰጥቼዋለሁ። ከደወለ ንገሪኝ። ያደነስ ስልኬን ወሰደዋ? አዎ ለጊዜው ስልክ የለኝም። እሺ በቃ እመጣለሁ። ቻው። በቃ ልትሄድ ነው እንዴ? አዎ ትፈልጊኛለሽ? ትንሽ ልሸኝክ? እሺ እኔን እንደዚህ ይዞ መሄድ አያዋጣም። በኋላ ደግሞ የምታፈቅር ልጅ አይታቅ ስላንተ ማሰቡን እንዳታውቀው። ልክ ብለሻል አንቺ። ቆይ ግን ለምንድን ነው ለእኔ ማስታወቅ የፈራው እንዴ? ስለማታውቂያት እኮ ነው። እሺ በቃ አስታውቀኝ። እኔ ራሱ ገና መች በደንብ ተግባባዋት። ደግሞ ሴት ስለሆንሽ ምን ነች ብዬ ላስታወቅሽ? ጓደኛዬ ነች ብለክ ነው እንዴ? ብትቀናስ ደስ ላይላት ይችላል እኮ። በዚህ ልክ የምትጠነቀቅላት ከሆነ ደስ ይላል። አዎ በጣም ሳሳላታለሁ። እድለኛ ነች። አዎ ለሊ፣ እሷ አልገባትም እንጂ በጣም እድለኛ ነች። ልቤን ሰርቋለች። ግን ምን ያደርጋል፣ እሷ ገገማ ነች። እኔ እንጃልኝ ዘንድሮ። አታስብ፣ ደግሞ ሁሌም ከጎንህ አለሁ። ከፈለከኝ ጥራኝ። እሺ እንዴ? ወደ ልትጅ? ወደ ቤት ልግባ። ኧረ እኔን ግባ ማለት ተውሽ። በቃ ምን ላርግ ቤኪ? ምናልባት እኮ ቀጠሮ ይኖርካል ብዬ ነው። ለካ እሱም አለ፣ እረስቼው አንቺ። እሺ ለማንኛውም ራስሽን ጠብቂ፣ ትናፍቅኛለሽ። እሺ በቃቸው። ለሊ ወይ ምን ነው ደብሮሻል እንዴ? ማለት እንዴ? ምን ጉዳይ ኖሮ ይደብረኛል እንዴ? ለምን ትቆጫለሽ? ጥያቄ እኮ ነው የጠየኩሽ ለሊ። አልተቆጣም፣ እንደውም አልደበረኝም። ሲጀመር ምንም የሚያስደብር ነገር ኖሮ ይደብረኛል። እንደዛ ከሆነሽ መድኃኒትሽን እንዳታቋርጭ። አዴ ደግሞ ልትከታተልሽ ነግራታለሽ። አረ ችግር የለውም አታስብ። እኔ በራሴ መንገድ ራሴ ወስዳለሁ። ልግለጠልሽ በምን ቋንቋ በምን ሰበብ አልገባሃለኝ እኔ አንቺን መውደድ። ወይ የሮማን አራት እየተጨንቆ ሞት የሆነ ነገር እናድርግ። እሱም ነው እንዴ? ታዲያ ምን ተሻለ ሮማን? የኔ እኮ እሷ አንድ የከንፈር ወዳጇ ጋር የሆነ ቦታ ተወሽቃ ነው የሚሆነው። የዋዛ ረግሻት ሳታስለምን መች እንደዚህ ትመለሳለች ብለሽ ነው? በይ እስቲ ግቢ እናረጋጋያችሁ። እሱማ እኮ የተረጋጉ ይመስለኛል፣ ግን ውስጣቸው ተጨንቋለሽ። አስቸጋሪ ነው። እንደው እንዴት ይሻላል? ወይ ያቺ ቤዛ ጋር ሄዳ ይሆን እንዴ? አይ ቤዛ ጋር እንኳን ልትሄድ አትችልም። ከቤዛ ጋር እኮ ተጣልተዋል። ፍቅር ናት እኮ ቤዛን ከዚህ ቤት ያስወጣቻት። አይ ፍቅር በቃ ውሃ በለሽ። ለትዬ ስትል ምንም ባልሆነቻሽ። እሱማ ልክ ነሽ። በኋላ ጸጸቱን አይችሉትም። እና ቆሽ ምን ይሻላል? በቃ አትጨነቂ ሮማን። የታባቱ እኔ ለእሷ መች ተጨነኳሹ? ለትዬ እኮ ነው። እሱስ ልክ ብለሻል። የእሳቸው ነገርማ ያሳዝናል። ግን ፍቅር ከዚህ ቤት ስትሄድ ይኸውልሽ የቤቱ መዓዛ ራሱ አልተቀየረም። ይኸውማ ደስ ሲል። ዳሹ ምን እያደረግክ ነው? ሮማኒ የሆነ ሰንደል አይሸትም? የምን ሰንደል ነው የምትለው?
ሩት እኮ ገጠር ስትሄድ የሰጠችኝ ሽቶ ነው። ነው እንዴ? ለዛ ነው እንዴ አበባ ምሽችው? ይኔና ለኔም አምጪና ነስንሽልኛ። ልክ እንዳንቺ ደስ ደስ የሚል ሽታ እንሸት። እሺ እሺ ነው አይደለም። እንደዚህ ሽቶ ተቀብተሽ እንደዚሁ ራሱ እኮ ሽቶ ነው የምትይው። ለግለጠልሽ ቆይ መሬቱን ሽጬ ገንዘቡን ባላካፍላቸው ክስ ሊመሰርቱብኝ ነው ማለት ነው? አዎ ጋሼ። ማትረቡ ትናንት የመጡ 2 ኩተራዎች ከቀይ ማባረር አቅቷችሁ ይኸው ለዚህ ታረጋችሁ። እኛ ምን ማድረግ እንችላለን ጋሼ? ያው አበበም ደግሞ ከተማ ገብቷል። አሁን እዛ ገብቶ የህግ ሰው ያማክርና ከከሰሰን በዜሮ መቅረታችን። ይሄ እንዴት ይሆናል? እኛ በምን እንኖራለን ጋሼ? እሱ መጀመሪያ ነበረ ገና ቀዩ ሲመጣ አጥፉልኝ አልኳችሁ። የዛ ጊዜ ነበር ማጥፋት የነበራችሁ ስር ሳይሰድ። መጀመሪያውንስ መች ከልቦ መሬቱን ሰጡንና ውሃ እንድናጠጣው ነው አደራ ያሉ። አንተ እኔ ጋ ነው እንደዚህ አፍላፊ የምትካፈተው? ዝም ስንል እኮ አበዙት እንዴ! ዝም ብለን ስርስሮ ስንል እኮ ናቁን። ቆይ በዚህ ካልተጠቀምን ታዲያ በምን እንጠቀም ነው? በሉ ጭራሽ ለኔ መልስ ትመልስልኛለህ? ጫኔ በል የፊትኝ ሰርና ዛ አጋድበህ 50 ግረፍ። ኧረ ተውት ጋሼ። እሱ ምን ያን ካቲካላውን ከቀመሰ መቼ የሚናገረውን ያውቃል። በተከበርኩበት ማንም ቀና ብሎ የማያየኝን እዚህ ተከፍል ዝቅ እያደረገ እያጉረጠረጠ አታየውም እንዴ እኔ ላይ? ኧረ ጋሼ አለልኝ። አሁን የተናገረውን እኮ ደግሞ ቢጠይቁት አያውቀውም። ይቅር በሉት፣ በእኔ ስም ይቅር በሉት ጋሼ፣ እባክዎት ይቅር በሉት። ኧረ ወዲያ ከንቱ ድካ። አለልኝ ተረጋጋ። በቃ ና አሃ ልቀቀኝ። ምንድነው? እስካሁን እሱን አክብሬ ኖሬ መቼ አክብሮኝ ያውቃል? ላልከበርበት ምን ሊቀርብኝ? ያው ሰራው አልሰራው ስሜ እንደሆነ ያው አሽከር ነው። አንተ ሁላት ወይኔ አለልኝ ጭራሽ እኔ ላይ እንደዚህ ትጋብ። በቃ ግቢ እንጂ። እኔ የምልህ ግን ባህሪ አስቸጋሪ ነው እንዴ? አይ ምንም። ለምን ደዘርሽ? አይ ማዘሩ አረጋቤ ምናምን አለች። መንቀልቀል ይጎረብጣል። አይ አልጠላም። አንዳንድ ጊዜ ግን ታበዣለሽ። ቆይ አንቺ ለምንድን ነው እኔ ላይ ጓምት? እና ታዲያ ስታናድደኝ ነው። እኔ ምን ላድርግህ? ግን ደግሞ ማዘሯ ልክ እንዳልሆነ ነግራኛለች። በጣም ይቅርታሽ፣ አስተካክላለሁ። እሺ ቅምጥል በቃ ተው ግቢ። ስሜች ምን ፈልግሽ? ደግሞ ካንቺ ምን ይፈልጋል? እየጠራሁሽ ነው እንጂ። በቃ ኑሮዬን ልኖርበት። ለምን ደግሞ ተውኝ በቃ። ደግሞ እንደዚህ ጀመርሽ? እቺም የሆነ የለቀቀ ነገር አላት። እትዬ እራስዎትን እስካሁን አልተሻሉትም እንዴ? አይ ምን ይሻለኛል ብለሽ ነው? ጭራሽ ወጥሮ ይዞኛል። እስቲ ቡናውን ከጠጣሁ በኋላ ይሻለኝ እንደሆነ ያለው። አይ ፍቅር መጨረሻሽ ይሄ። አይ አደይ ልጅ እንዴት ነሽ? እንዴት ነው? ቆይ ምን ተፈጥሮ ነው? አሹን እኮ መንገድ ላይ አግኝቼው ነገር። ፍቅር የት ሄዳ ነው? አልተመለሰችም? የለችም፣ አልተመለሰችም። እና ታዲያ አሁን ምን ተሻለ? አደይ ልጅ አትጨነቂ። የፍቅር ነገር በቅቶኛል። አሳድጊያለሁ። ነፍስ አውቃለች፣ እዚህ ደርሳለች። ከአሁን በኋላ እኔም አልጨነቅም። አዎ ትዬ፣ ግን እናት ነው ጭንቀት ውስጥ ደግሞ ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነቱ ሲገባት ትመለሳለች። መውጣቷ እንደውም ለሷ ትምህርት ነው። አዎ አደይ ልክ ብለሻል። ሁሉንም ነገር ተይውና ሲበቃት ትመለሳለች። አዎ ትዬ አይጨነቁ። በቃ እኔ ልሂድ። እህቴ ትንሽ አትቆይም? አይ ልሂድ፣ ሌላ ቀን መጥቼ እጠይቃቸዋለሁ። ትሄጂ ልጄ? አዎ ትዬ ሰላም ዋሉ። እሺ አይ ምሽምሽ በቃ እሺ ሰላም ዋሉ። እንደው ምን አለ ብቅ ብትል ኖሮ አሳያት ነበር። እንደው መንገድ ካገኘኋት እኮ እግሯን ሰባብሬ ይጥላሉ ብዬ ነው። አንቺ እናትየውን እኮ አቃጥላ ልደፋ ነው እንዴ? የተረገመች ሆና እኮ ቁጭ ያለች ልጅቷ። ታዋሹ አንተ በእነሱ ማለት ነው፣ በራሳቸው ይታረቃሉ። እንዲህ ነው እንዲያ ነው ብለህ ክፉም ደግም ነገር አትናገር። እሺ አይደል? አላወራም። ለካ መዘዙ ብዙ ነው። እኔ መሽ ገባኝ ብልሽ ነው። እሺ ጠንቀቅ በል። እና ስራ እንዴት ነው? አዋዴ
ተንቀለሊት መልፋት ነው። ያው እየሰራ ነው። አንቺ እንደው ገጠር ከመጣሁ ስንት ጊዜ ሞላኝ። አያሹ ቀብራራው የምይ ልጅ ስንቱን እንዳላቀለጣጠስኩ። አይዞህ አሹ፣ የእኛም ጊዜ እስኪደርስ መስራት ነው። እንግዲህ ጊዜያችን ሲደርስ እንሄዳለን። ያው የሮሚ ነገርም እስካሁን አይረሳም። አይዲ እንደዛ ነው ብለሽ ነው? እስቲ እንግዲህ እናያለን። አሹ ተስፋ አትቁረጥ። እስቲ እጠብቃለሁ። በቃ እኔ ልሂድ። እሺ ልሸኝሽ። አረ ችግር የለውም ራሴ ሄዳለሁ። ቻው። እሺ በይ ጠንቀቅ በይ እንጂ እናቴ። አይ ሰው ልጅ አምጣ ቢሉ አካፋ መጣ አሉ። አይ ልጅ ነገር እሺ ምን ላድርግ እናቴ? ምን አዲስ ነገር አለ ልጄ? የሆነ ነገር ያለ ይመስላል። ከኔ መደበቅ ጀመርክ? ኧረ አልደበኩም ማዘሯ። ምን ያለ መስሎሽ ነው? ምን ነው ልጄ ፊት ከስተሃል እኮ። ፍቅር ያዘ እንዴ ልጄ? እኔ ሰሞኑን ምንም አላማርከኝም። ማን ያለው? ያቺ ቅምጥል ነች የማይሆን ነገር የምነግርሽ። እሷ ምን ብላ ትነግረኛለች? አንተ ንገረኝ እንጂ። አረ ማዘሯ ምንም ነገር የለም። እርግጠኛ ነህ? አዎ ምን ሊኖር ይችላል? ታዲያ እስካሁን የት ነበርክ? ከሌሊ ጋር አብረን ነበር እኮ። ታዲያ እኔ ምን አልኩኝ? ይሄን አይደል ያልኩት? አረ ተይ ማዘሯ፣ ሌሊን ሐኪም ቤት ወስጃት ነው እንጂ እንዳሰብሽው አይደለም። ወይ ምን ነው ልጄ የምነካት? ያ ነገር አልተሻላትም እንዴ? ምን ይሻላታል? መድኃኒቱን አቁማ ስለነበር ድጋሚ እንድትወስድ ተሰጣት። አይ መድኃኒትማ በአግባቡ መውሰድ አለባት። እስቲ ምከሪያት፣ አስቸገረች እኮ። እሺ እኔ አወራታለሁ። አንቺ ግን ደህና ነሽልኝ እናቴ? አይ ማረሳሳት የለም። በል ተናገር። ምን ማዘሯ? አዲስ ነገር ነው። ሰሞኑን እንዴት ነው? ምን አዲስ ነገር አለ? ኧረ ምንም የለም። ይኖራል እንጂ እየደበቅከኝ መሆኑ ነው። በኋላ ችግር ይፈጠራል። ስለዚህ በጊዜ ተጠቀም። ስለምንድን ነው የምታወሪው እናቴ? ገብቶሃል ልጄ? እኔ እናትህን ልሸውድ? አይንህም ጥርስህም ሁሉ ነገር ይናገራል። በል ተናገር። ኧረ ማዘሯ ይህማ የቅምጥል ሀሳብ ነው። መቼስ አንቺ አይደለም። ቆየት ሄዳ ነው እሱ? ከኪንጎ ጋር ወጡ። እሷማ ተመችቷታል። ምን አለባት? አንተስ ማን ከለከለ? አምጥተህ ማስተዋወቅ ነው።